እኔ የማውቀው አለው ቻናሉን ማለት ነው። ኧረ እኛ እናስተዋውቅም የማንም ሌባ ዩቱብ ቻናል እዚህ ጋር እናቴ። እሺ ቆይ ታዲያ አሁን አንቺ እዚህ የመጣሽው ይሄን ሰው እንዲማርበት እንዲጠነቀቅ ነው? ኖ አይደለም አቡዬ፣ ምናልባት እሱ አንቺ ብታናግሪልኝ ይሄኛው ልጅ ምናልባት ማለት ብትተባበሪ ነው። እኔ ቀላል ብር አይደለም ይሄ ብር አቡዬ። እኮ ምን ልተባበርሽ? የፍቅረኛሽን ወይስ የዩቱበሩን? እኔ የፍቅረኛዬንም ብታናግሪልኝ አንቺን የሚያዋራሽ ከሆነ ሁለታቸውንም ብታዋሪልኝ። እኛን አንድ ጊዜ እንደዚህ ካደረጉ በኋላ ለኛ ምንም እንትን አይኖራቸውም ለማዋራት። ግን አንቺ ለፍቅረኛሽ 360 ሺህ ብር ከመስጠትሽ በፊት መተሽ ሀቢባ ፍቅረኛዬ ለፍቅረኛዬ 360 ሺህ ብር ልሰጠው ነው፣ ድንገት ከከዳኝ አንቺ ትከራከሪልኛለሽ ወይ ብለሽ ነግረሽኝ ነበር? አማክረሽኝ ነበር? አቡዬ እንደዚህማ ብንሰማ እኮ እዚህ ድረስም እኮ ታዲያ ምን አገባኝ? እኔ እርጉዝ ነኝ። ምን አዳረቀኝ? እናንተ ወዳችሁ ፈቅዳችሁ ተጀናጅናችሁ በሰላም ሰዓት ሰጣችሁ ስታበቁ መታችሁን የምዳረቀው ከማንም ሌባ ጋር ምን አገባኝ? ስታስቢው እንደገና ደግሞ ከመጀመሪያው ግልጽ እውነቱን ማትናገሪ ተንተባትበሽ፣ እኔ በግድ ጎትቼ ነው እኮ እውነታውን ያወጣሁት እንጂ እንትን እያልሽ ብቻ ነበር የምታወሪው። እሺ ለፍቅረኛሽ ቤት ለመግዣ 360 ሺህ ብር ቅድም የምትሰጪው ለምንድን ነው? አንዴ ቤት ለመግዣት ያልሽ፣ አንዴ ኮንዶሚኒየም ተገኝቶት ያልሽ፣ ለምንድን ነው የሰጠሽው 360 ሺውን? ቤተሰብ ጋር ልከሽ ቤተሰብ ጋር ተቀምጦ ቤተሰብ አይገዛልሽም? ለምን? ስንት ዓመት ሙሉ እኛ ቲክቶክ ላይ እዚህ እየነገርናችሁ አይደል? ለወንድ ብር አትስጡ፣ ለወንድ ብር አትስጡ እያለ መቼ ነው የምትነቁት? በጣም ነው የሚያሳዝነው። ብራችሁን ያዙ። ብራችሁን ዝም ብላችሁ የትም አትበትኑ። መሰረት ዘኦርቶዶክስ ፎሎ አላረግሽኝም። ፎሎ ያላረገኝን ሰው ቤቴ አላስገባም። እየጻፍሽ ነው ኮመንት ላይ ደጋግመሽ። ቅድስት ጨርሰናል ውዴ። ወያውዬ እኔ ማር ምንም ላረግልሽ አልችልም። ብታናግሪልኝ አሁዬ። ስራም አላጣው ማሪ፣ ስራም አላጣው። ይኸውልሽ እኔ የማናግረው እኔ ወደው ፈቅደው ለወንድ ብር የሚሰጡ ሳይሆን ብራቸውን በህገወጥ ደላላ ያልፍልኛል ብለው ለመስራት ወደ አረብ ሀገር ለመምጣት ብር ከፍለው ሲበሉ ያልፍልኛል ብለው ህይወታቸውን ለመቀየር ለሚያወጡ እንጂ ወንድ ለሚቀልቡ ጠበቃ አልሆንም። ወንድ ለሚቀልቡ ለወንድ ብር የሚሰጡ እንኳን እሰይ እንጂ ምላቸው እኔ ምንም አያገባኝም። ለወንድ ብር ለሚሰጡ ሰዎች አይመለከተኝም። ወዳችሁ ነው አትስቱ ተብለ 3 አንቺ ቲክቶክ ተጠቃሚ ሆነሽ 6 ዓመት ሙሉ እኔ እንኳን ከመጣው 3 ዓመት ቲክቶክ ላይ ከኔ በፊት ደግሞ ስንት የሚመክሩ ቲክቶክ ላይ ፌስቡክ ላይ ብራችሁን አትስጡ እየተባለ የሚመክሩ ስንት ቲክታከሮች፣ ፌስቡከሮች፣ ዩቱበሮች አሉ። አትሰሙም እንዴ? ተደብቃችሁ ትሰጣላችሁ፣ ስትበሉ አደባባይ ትወጣላችሁ። አረ በዛውንስ በዛ ለቤተሰቦቻችሁ ቡና መጠጫ አልክም እያላችሁ ለወንድ ትልካላችሁ 360 ሺህ ብር። ጦስሹ ዘድ በቃ ረስተሹ መኖር ነው ያለብሽ። አሁን ከዚህ በኋላ ምንም መፍትሄ የለውም ማሬ። ምንም ልክሰስ ራሱ ብትይ ወደሽ ፈቅደሽ የሰጠሽው ነገር ስለሆነ መክሰሳችን ቀምቶሽ አይደለም ዘርፎሽ አይደለም። ይሄ ሰው ገባሽ? ወደሽ ነው ፍቅረኛ ብለሽ የሰጠሽ። ስለዚህ ህግ ምንም አያረግልሽም። እውነቱን ስነግርሽ ገንዘብሽ በምንም ተአምር አይመለስም። እሺ ሰላሙኝ ውዴ። እሺ ጽዮን አባይ ሰው መረው ደዛ ተደብቀው ተጀናጅነው ይሰጣሉ። ምንድነው ብር በወንድ ምንድነው የምትለው? እቺ ደግሞ መስፍኔ ነይ የታለች? ቆይ አንድ ኮሜንት ወጣብኝ። ዳት ማጉቷት ታለች። ምንድነው እያበረታታሽ ነው የምትለኝ? ወንዶችን? አዎ ወንዶችዬ በርቱ። እንደዚህ አይነት ጅላንፎ ነገ ታገባኛለች ያገባኛል ብላ አስባ ብር የምትሰጣችሁ ስታገኙ ብሉ። እሺ እናንተም ጊዜያችሁን መስዋዕት አድርጋችሁ ነው ስልክ ገዝታችሁ ዋይፋይ ሞልታችሁ በፌስቡክ በቲክቶክ ምናምን የምትጀነጅኗቸው። ዚስ ኢዝ አ ቢዝነስ። ጊዜያችሁን መስዋዕት አድርጋችሁ ቁጭ ብላችሁ አይደል ለእነሱ ቴክስት የምታደርጉት? ያንን ሰዓት ወጥታችሁ ብትሰሩበት ገንዘብ ታገኙበት የለ። ስለዚህ እንደዚህ አይነት ላም የሚታለብ ሲገኝ ስታገኙ ብሉ፣ በደንብ ብሉ። ተመክረው ማይሰሙ አመታት መከር ናቸው። አመታት ምንም አይሰሙም። ወንድ በብር መግዛት የሚችሉ ይመስላቸዋል። ስትልክላችሁ እንደዚህ አይነት ጅላንፎ ብልት አድርጉ። ቢዝነስ ጀምሩበት፣ ስራ ስሩበት።
ቤተሰቦቻችሁን ለውጡበት። እንደዚህ አይነት ጅሎች ለእናታቸው የቡና መጠጫ ማይ አልክም እያሉ ለወንድ የሚሰጡ ብሉ ስታገኙ አይሰሙም። ተመክረው ትዳር ይሆነኛል ብዬ ኧረ እባክህ ገንዘብ ሰጥተሽ ነው እንዲህ ወንድ ትዳር የሚሆንሽ? ከመቼ ጀምሮ ነው ሴት ልጅ ወንድ በብር ትግዛ የሚል ህግ የመጣው? ትዳር ወደፊት ትዳር ይሆነኛል ወደፊት የምንኖርበት ቤት ወደፊት እናንተ የምትኖርበት ቤት መግዛት ያለበት ወንዱ ነው፣ ሴቷ አይደለችም። አለቀ። እሱ ኢትዮጵያ ተቀምጦ እየበላ እየጠጣ ደስተኛ ሆኖ እየኖረ አንቺ ማዳም ቤት አፈር ድሜ በልተሽ የማዳም ሽንት ቤት አጥበሽ የማዳም ልጅ ህፃን ልጅ እየጠፈጠፈሽ ያመጣሽውን ገንዘብ ለማንም ጎረምሳ ስትልኪ ትንሽ አያምሽም? 17 ክፍል አጽድተሽ የ17 ሰው ልብስ ተኩሰሽ አረብ ጮሆብሽ ትራፊ የአረብ ትራፊ በልተሽ የምታገኘውን ገንዘብ ለማንም ጎረምሳ ነገ ያገባኛል ብለሽ ስትሰጪ ይሄ መሀይምነት ነው። ከዚህ በላይ ከብትነት፣ ላምነት፣ መሀይምነት የለም። ሀሳብ እንዳትቀይሩ። ይሀቡ ኔቨር ነው ማልቀይረው ከዚህ በኋላ እናቴ ተሙት 3 ዓመት ሙሉን የመከርኳቸው አይሰሙም። ትዳር ይሆነኛል ብዬ ነው ወደፊት ቤታችንን ልንገዛ አይደለም ለፍቅረኛ ለባል እንኳን አትላኩ። ያዙና አገር ስትገቡ አብራችሁ ከባላችሁ ጋር ትሰሩበታላችሁ። አትሊስት አብረሽ አንድ ቤት ነው ያለሽው። በዛን ሰዓት አንቺ ከአረብ ሀገር ያመጣሽውን ብር ሱቅ ብትከፍቱበት፣ ምግብ ቤት ብትከፍቱበት፣ ጁስ ቤት ብትከፍቱበት፣ ከባልሽ ጋር አብራችሁ ብትሰሩ አትሊስት አንቺ አረብ ሀገር ተቀምጠሽ እየላክሽ ምን እያደረገበት እንደሆነ አታውቂም። ግን አንቺ አረብ ሀገር ሆነሽ አጠራቅመሹ በባንክሽ ሄደሽ ግን አብረሽ ስትሰሪበት አብራችሁ ነው የምታድጉበት። ገባሽ? ለባል እንኳን ሰው አምኖ አይሰጥም። የተለያየ ሀገር ከሆነ አንድ ቤት ከሆነሽ ኦኬ፣ አንቺ ሰርተሽ ያመጣሽውን አብራችሁ ትበላላችሁ። ለፍቅረኛ ጭራሽ ለባዳ ለፍቅረኛ ዘኔ ምን አቃጠለኝ በገዛ ገንዘባችሁ። ምን አንገበገበኝ እንደዚህ እናንተ እንዲህ ብላችሁ ነው የምትሰጡት። 360 ሺህ ብር አቡ ሼር አድርጌላታለሁ። እሺ ስትመጣ ንገሪኝ። እሺ ጽሆን እንዴት ነሽ? አለሁልሽ ማሬ። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ደግሞ በጣም ነው የምወድሽ፣ ሁሌ ነው የምከታተልሽ እና አመሰግናለሁ ማሬ። ፈጣሪ ይውደድሽ የኔ ውድ። እሺ አስተማሪ ታሪክ አለኝ ብለሽ ነበር? አዎ። እና ልጄ ራስ በጣም ነው የምትወስድሽ። 2 ዓመት ከ6 ወሯ ነው። ልክ ቲክቶክ ስከፍት ማለት ነው አቡናት እንዴት ትለኛለች ማለት ነው። እና ሁሌ ፕሮግራምሽን ስለምንከታተል ምናምን በቃ ቲክቶክ ስከፍት አቡናት እንዴት ትለኛለች። አውላታለሁ። አሁን ራሱ ተኝታ ነው ፈጣሪ ያሳድጋት ትለኛለች ስልክ እያቀፈች። ፈጣሪ ያሳድጋት፣ ድግ ትበልሽ፣ ለቁም ነገር ትብቃልሽ ማሬ። አሜን አሜን። እና እኔ ያለው ደብረ ዘይት ነው እና እኔ የሚያስተዳደጌ ያው ትንሽ የቤተሰብ ፍቅር አላውቅም። ቤተሰቦቼ ጋር አላደኩም። እናቴን የማውቃት የ5 ዓመት ልጅ ሆኜ ምናምን ነው የማውቃት። ያው አያታችን ጋር ጥላን ሄዳ ማለት ነው። አያታችን ናት ያሳደገችን። ከዛ ልክ 6 ዓመት ምናምን ስሆን አዲስ አበባ አክስቴ ጋር መጣሁኝ። ከዛ 6 ወር እንደዛ እንደቆየሁኝ ተመልሼ ወደ ገጠር ገቡ። ከዛን አይ እንትን አለችኝ እና አይሆንም አለች። ልጄን ወስዳታለሁ ገጠር አትቀመጥም ብላ ወደ አዲስ አበባ በሰው ታስልከኛለች ማለት ነው፣ በጎረቤት ሰው። ከዛን አዲስ አበባ እየሰራሁኝ የማታ ትምህርት መማር ፈልጋለሁ። አያስተምሩኝም። ገና ልጅ ነኝ። 7 ዓመት 6 ዓመት ከምናምን 7 ዓመት ራሱ አይሞላኝም። ከዛም በእንደዛ አይነት ሁኔታ እየኖርኩኝ ያው የጉልበት ስራ ያሰሩኛል የነበርኩበት ቤት ውስጥ። ትምህርት አስተምሩኝ ስላቸው እምቢ አሉኝ። ከዛ እንደዛ እየሰራሁኝ እንደገና በቃ እኔ ወደ ገጠር መልሱኝ ካላስተማራችሁኝ እዚህ ምን እሰራለሁ? እዛ ሂጂ ከብት ብጠብቅ ይሻለኛል ምንም ለውጥ ካሌለ ምናምን አልኳቸው። ከዛ ነው ጠላ ቤት አለ አዲስ አበባ ልደታ አካባቢ ነበርኩና የምኖረው። ከዛ ነው ጠላ ቤት አስቀጠሩ። ማለት ሴትዮዋ በጣም ጥሩ ሰው ናት። አብረን ነው የምንወጣው የምንገባው ምናምን። ከዛ እንደዛው እየኖርን እያለ የማታ ትምህርት አስገባችኝ። እዛ እየተማርኩ እያለ እንደገና ተመልሳ መጣች እናቴ ከአጎቷ ልጅ ጋር
ከዛን ይሄ ጠላ ቤት ነው አይሆንም አለችና ይዛኝ ሄደች። ደህና ከተቀመጥኩበት ቦታ ከሴትዮዋ ጋር አጣላችኝና ይዛኝ ሄደች። ከዛን እንደገና ሌላ ቦታ አስገቡኝ። ሌላ ቦታ ሲያስገቡኝ ተመሳሳይ ነው። በህይወቴ በጣም ሰው ለማመን በጣም እንትን ይለኛል ማለት ከመጀመሪያም ከነበርኩበት ቦታ በጣም ስለሚበድሉኝ ደሞዝ አይከፍሉኝም። ከነሱ የተረፈ ልብስ ነው የሚሰጡኝ ምናምን። ከዛ ያንኛውን በደል ምናምን ስላለ ዱላውም ስላለ ምንም ስላለ በጣም ተሳቅቄ ነበር የምኖረው። ከዛን ያ ነገር እንትን ስላለ ሌላ ቦታ ሲያስገቡኝ አሁን ተመሳሳይ ነገር መጣ። ማለት ሰውየው የቤት ውስጥ ሴት ልጅ አለችው ከእናቱ ጋር ነው የሚኖረው። ከዛን ማለት ላይ ይሄኛውም ጠላ ቤት ነው ወይንስ ሰው ቤት ነው? ጠላ ቤት አይደለም መኖሪያ ቤት ነው። እና እናቱ መኖሪያ ጋር ቤት ነው ውስጥ ኦኬ መኖሪያ ቤት ውስጥ ከሚስቱ ጋር ተፋቶ ከእናቱ ጋር ልጁን ይዞ ነው የሚኖረው የምትሰሪበት ቤት። ከዛን እንደዛ እየኖርን እያለን ሴትዮዋ ቆራቢ ናት፣ ቤተክርስቲያን ትሄዳለች ጠዋት ጠዋት። ከዛን እንትን ይለኛል ማለት ነው የሆነ ለመጎንተል ወይ ደግሞ እንትን ይለኛል። ከዛን ይሄ ነገር አላማረኝም። ከዛን እንትን አልኩ። ልክ ሴትዮዋ ሌሊት 11 ሰዓት ምናምን ቤተክርስቲያን ስትሄድ ውጪ ላይ ሰዎች እየተጣሉ ነው እና ላገላግል ነው ልጅቷ ጋር ተኝ ምናምን አለኝ። ከዛን ያሮጊቷ አልጋ ላይ አስተኛኝ እና ወጥቶ ቆይቶ መጣ። ከዛን ልጅቷን እንዳትነኪያት ነይ እዚህ ጋር ተኝ ምናምን ሲለኝ እኔ ደግሞ ያው ተመልሶ ሊወጣ ነው እንዴ ምናምን ብዬ ተመልሼ እዛው ቢያንስ ከዛ ከፍ ብዬ 10 አመት ምናምን ቢሆነኝ ነው። ከዛን እሺ ብዬ እዛ ተኛው። ከዛን ተመልሶ መጣና ኳላ የተኛ። ሌላኛው ወንድሙ ደግሞ እንግድነት መጥቶ ሌላ ክፍል ተኝቷል እንዳጋጣሚ። ከዛን ነይ ወደዚህ ዙሪ ምናምን ሲለኝ አይ እኔ አልፈልግም አልኩት። ከዛን ጎተተኝ። ወንድም ሌላ ክፍል ተኝቷል፣ ሌላ ጦርነት ሳትከፍት ልቀቀኝ አልኩት። ከዛን ወንድሙ ፈራና ለቀቀኝ። ከዛን ወጣሁኝና ከውጭ በር ቆለፍኩበት እንዳይዘኝ ማለት ነው። ከዛን እንደዛ እያልኩ እንትስል መጣች ሴትዮዋ። ጠዋት ላይ ስትመጣ በር ከፈትኩላት። ምን ሆነሽ ነው በር ቆለፍሽ ስትለኝ አይ ረስቼው እኮ ነው አልኳት። ከዛን ቡና ፈላውላት፣ ቁርሳና በላው ምናምን። ከዛን የሆነ አትክልት ልትተክል ምናምን ትንጎዳጎዳለች ግቢ ውስጥ። ከዛን እቴቴ አክስቴ እኮ ጠርታኝ አልኳት። እነሱ ላለማጣላት ነው። አክስቴ እኮ ጠርታኝ ነይ ብላኛለች፣ ስለዚህ መሄድ አለብኝ ምናምን አልኳት። ከዛን 40 ብር ትራንስፖርት ሰጠችኝ። ከዛን እሺ ብዬ ወጣሁኝ። ልክ ከብር ስወጣ ስልክ ደወልኩላት ለሷ ማለት ከማዘር ጋር መታ ከዛ ከምሰራበት ያስወጣችኝ ልጅ አለች። የማዘር የወንድም ልጅ ናት። ከዛን እሷ ጋር ደወልኩኝና እየመጣው ነው ቦታውን አላውቅም ምን ብዬ ልምጣ ምናምን ስላት እንደዚህ ብለሽ ነይ ምናምን ትለኛል። ከዛን ከኔ ጋር ስልክ ትዘጋና ሴትዮዋ ጋር ትደውላለች። እየመጣው ነው ብላኛለች እኮ ምን ሆና ነው ምናምን ስትላት አይ እሷ እየጠበቀችኝ ነው ብላ ነው ከቤት የወጣችው አለቻት። ከዛም ሄድኩኝ ተመልሼ እሷ ጋር ሰው ላከችልኝና ወደ ቤት ወሰደችኝ። ልክ ወደ ቤት ስገባ በቃ አለ አይደል በዛ እንትን እሷ ተለቅ ያለች ሰው ናትና በጥፊ ነው ፊቴ ላይ ያሳረፈችብኝ ምንም ነገር ሳትለኝ ማለት ነው። ከዛን ዝም አልኩኝ። ከዛን ቆይ ላስረዳሽ ለምን ዋሸሽኝ? እሷን ከቤት እሷ ይጣርታኝ ነው ብለሽ ወጣሽ። ከዛን ወጣሽ ስልክ ደውለሽ እየመጣው ነው አልሽኝ። ሴትዮዋ ጋር ስትደውል እሷ ትጠብቀኛለች ብላ ነው የወጣችው። እንደዛ ብዬ ነው የወጣሁት። ከዛ ልክ እኔ ደግሞ እየመጣው ነው ቦታውን ስለማላውቅ ምን ብዬ ልምጣ በታክሲ ምናምን ስላት አቅጣጫውን ነገረችኝና ስልክ ዘግታ ቀጥታ እሷ ሴትዮዋ ጋር ነው የደወለችው። ከዛን ሴትዮዋ ጋር ስትደውል እኔ ያልኳትን ነገር እሷ እየጠበቀች ነው ብዬ እንደወጣው ነገረቻት። ለምን ትዋሻለሽ ምናምን ብላ መታችኝ። አይ ቆይ ላስረዳሽ አልኳት። መኝታ ቤት ይዣት ገባሁኝና አይ እንደዚህ እኮ እንደዚህ ብሎ እንደዚህ አርጎኝ ነው ምናምን ብዬ ያለውን ነገር አስረዳት። ይሄ ነገር እውነት ነው እንዴ አለች። ምንድነው እሱ ስላት ከዚህ በፊት የነበረችው ሰራተኛ እኮ
አርጊዛ ነው የወጣችው። ስለዚህ እሱ ይሄ ነገር ወሬ ሰምቼ ነበር እውነት ነው እንዴ አለች። እኔ እሱን አላቅም፣ ግን እኔ ህይወቴ ማበላሻት አልፈልግም። የራሴን ታሪክ መድገም ስለማልፈልግ ነው የወጣሁት። ስለዚህ ወደ ገጠር መልሽኝ አልኳት። ከዛን ተመልሼ ሲሄድ አያቴ እምቢ አለችኝ፣ አላስገባም ማለት መጀመሪያ ለምን ሄድሽ? የራስሽን መርጠሽ ሄደሻል፣ አላስገባሽም። ከዛን አማራጭ ስለሌለኝ ተመልሼ እናቴ ጋር ሄድኩኝ። እናቴ ጋር ያለው እንጀራ አባት ነው። ከዛን እነሱ ጋር ሲሄድ እሺ ትምህርት አስተምሩኝ፣ ከአያቴ ጋር ጣላሽኝ፣ ያስወጣሽኝ አንቺ ነሽ ወይ አስተምሪ ስላት ትምህርት ቤት አስገባችኝ። ከዛን ልክ 4 ወር ምናምን ሆነኝ ትምህርት ቤት ገብቼ። ከዛን ሰውየው እኔ እንጀራ ልጁ ስለሆንኩኝ ምን ያደርጋል፣ እርሻ አላቸው በጣም የናጠጡ ገበሬዎች ናቸው። ከዛ ምን ያደርጋል፣ እኔ እንዳልበላ እህሉን ጎረቤት አስቀመጠ ከቤት አውጥቶ። ከዛን ጎረቤት ሲያስቀምጥ እኔ ምንም የምበላ የለም፣ ስለ እውነት ነው የምልሽ። ከዛን ለልጁ የተለየ ነገር ከውጪ ምንም አርጎ ያመጣላታል። እንትን የኔ ታናሽ አለች፣ ለሷ ምንም ነገር እንዲጎልባት አይፈልግም። ኢቭን እሷ ትምህርት ቤት ውላ ስትመጣ እሷ እናትየው ቤት ካሌለች ጦርነት ነው የሚከፍተው። በር ከፍታ እንድትገባ አይፈልግም። ከዛን ግራ ገባኝ በቃ። ከዛን ግራ ሲገባት የጓያ ቆሎ፣ ጓያ የምታውቂ ከሆነ የጓያ ቆሎ ቆልታ ትሰጠኛለች እናቴ ማለት ነው፣ አማራጭ ሲጠፋ። ከዛን ግራ ሲገባኝ በቃ እኔ ተመልሼ እሄዳለሁ፣ ወደ አዲስ አበባ ሄጄ እንደምንም ራሴን መቻል አያቅተኝም፣ ትምህርት መማር እፈልጋለሁ አልኳት። ከዛን በአጋጣሚ ከጎረቤት ሰው ይሞታል። ከዛን ከአዲስ አበባ ዘመድ አላቸው ይዞ ከዛ ለቅሶ ይመጣሉ። ከዛን የአማርኛም ስለምችል ከነሱ ጋር እንትን አሉን፣ እንደምንም ብላችሁ ይዛችሁኝ ሂዱ፣ እኔ አልፈልግም እዚህ ምናምን አልኳቸው። ከዛን ይዘውኝ ሄዱ ወደ አዲስ አበባ። ከእናቴ ጋር ተነጋገሩና አዎ ማረጋት ግራ ገብቶኝ ነው፣ ማበላትም አጥቻለሁ፣ ሰውየውም ጥሩ ሰው ስላልሆነ እየተበደለች ነው፣ እንደምንም ይዛችሁልኝ ሂዱ አለች። ለነሱ ሰጠችኝ። ከዛን እነሱን ወሰዱ። የተወሰኑ ጊዜያቶች እነሱ ቤት አስቀመጡኝና ሌላ ቦታ አስገቡኝ። እነሱ እዛ ቤት ስገባ በጣም ሀብታም ናቸው። የእንጨት ማሽን፣ ሆቴል ምናምን በጣም ብዙ እንትን ነገር አላቸው፣ ንብረት ማለት ነው። ገንዘብ በካኪ ነው አስቀምጦ የሚወጡት ቤቱ በጠረጴዛ ማለት ነው። ቁጥሩን የማላቅ ገንዘብ ነው የሚያስቀምጡት። ከዛን ሴትዮዋ ያማታል፣ የቤቷ ባለቤት ማለት ነው። ከዛን የሆነ የባዕድ አምልኮ ምናምን ታመልካለች። ከዛን ይሄ ሙዳይ ይሄ ለጭሳጭስ የሚጠቀሙበት እንትን አለ፣ በዛ ውስጥ የሆነ ጨሌ ምናምን አለ፣ በግ በየጊዜው ይታረዳል ምናምን። በቃ ያመኝ ጀመረ እኔ ማለት ነው። ከዛን ያኔ ቢያንስ 14 ዓመት ምናምን ቢሆነኝ ነው። ከዛን ያመኛል። ከዛ ለነሱ ሄጄ ስነግራቸው አርፈሽ ስራሽን ስሪ ይሉኛል። ማንም እንትን ዞር ብሎ ያየኝም ማለት ነው። ከዛን ግራ ገባኝ። በቃ የሚይዘው መጨብጠው ሲጠፋብኝ በፊት የወጣሁባት ሴትዮ አለች ጠላ ቤት ያላት ማለት ነው። እሷ ጋር ደወልኩኝ። ከዛን አይ እንደዚህ እኮ ነው አልኳት እና ያለውን ነገር አወራኋት። መጀመሪያውንም እኮ እኔ በጣም ነው የምወድሽ፣ እናትሽ ናት እንደዚህ ብላ አታላሽ ይዛሽ ሄደችው። ስለዚህ መምጣት ከቻልሽ ነይ እኔ ጋር ነይ ያለው ምንም ችግር የለም አለችኝ። ከዛን ተመለስኩኝና እሷ ጋር በባዶ እግሬ ማለት ተደብቄ ቢያንስ 300 ምናምን ብር እጄ ላይ አለ። ያንን ትራንስፖርት ያስኩኝ በባዶ እግሬ። ከዛን ሄድኩኝ እሷ ጋር። እዛ ሲሄድ የአስፋልቱ ግለት ማለት ነው እግሬን ሰንጥቅጥቅ አርጎት ምናምን እግሬው ላቆሳስሎ እየደማ ማለት ነው። ከዛ ምን ሆነሽ ነው ምናምን አለች። እሷ ተቆጣችኝ። ሰውነቴን ታጠብኩ፣ የራሷን ልብስ ሰጠችኝ ምናምን። ከዛ ልብሴን ቀየርኩኝ። እሷ ጋር በቃ እንደ አዲስ ትምህርት ገባሁኝ። ከዛን ካቋረጥኩበት ማለት ነው። ከዛን ልክ እዛ መማር ሲጀምር እዛ የሚሰሩ ሰዎች ማስቸገር ጀመሩ እንደገና። ከዛን እኔ አለች በጣም ነው የምወድሽ፣ እንድትጎጂ አልፈልግም፣ ከልጆቼ ለይቼ ላይሽም አልፈልግም ትለኛለች። እውነትም ደግሞ እንደዛ ናት። በቃ
ምን በላው አብረን ነው፣ ምን ጠጣው አብረን ነው፣ ልብስ እናጥብ አብረን ነው። ልክ እንደ ሰራተኛ ሳይሆን እንደ ቤተሰብ ነው። ከዛን ከውጪ ወሬ መሰማት ጀመረ። የማታ ተማሪ ስለሆንኩ እንደዚህ ከሰው ጋር ነው። ኧረ እኔ እንደዚህ አላደረኩም፣ ለራሴ በልቼ አልጠገብኩም እኮ እንዴት እንደዚህ ያደርጋለሁ ምናምን አልኳት። ከዛን እሺ በቃ ግን በቃ ምን እንደሚፈጠር ስለማይታወቅ ራስሽን አዘጋጅ ትለኛለች። ለምኑ ነው እላታለሁ። እኔ እንጃ ብቻ ውስጤ ፈርቷል። ዘን እሺ አልኩኝና እኔ ምንም አላልኳትም። አሁን ቤተሰብ ጋር ደርሼ ልምጣ አልኳት። እህቴን ለማግኘት ፈልጌ ልክ 2000 ላይ ሄድኩኝ ወደ ገጠር። ወደ ገጠር ሲሄድ የኔን ታናሽ እህት ሊድሯት ማለት ነው፣ አታለው ሊድሯት። ከዛም አይ እኔ እንደዚህ አይሆንም አልኩና ሰርቄ አመጣኋት እሷንም ማለት ነው። አመጣዋትና እኔ ያለውበት አካባቢ እሷም ተመሳሳይ ህይወት መኖር ጀመረች፣ ማለት ሰው ቤት መስራት ጀመረች። ከዛን እዛ ቤት እሷ ልጅ አላቸው፣ ከልጆቹ ጋር እኩል ነው ማለት በቃ የተለየ ቦታ ነው የሚሰጧት። ልጅ ስለምትወድ ልጆቻቸውን ትንከባከባለች ምናምንና ከዛን ባልና ሚስቶቹ ግጭት ሲጀምሩ ይሄ የመኪና ስፔር ፓርት አለ አይደለ እንትን ናፍጣ ምናምን የሚሸጥበት እዛ ሱቅ ውስጥ አስቀምጧት። ከዛን እኔም ሴትዮዋ እኔ ምንም እንትን እያልሽኝ አይደለም ምናምን አለችኝ። ከዛን ታዲያ አሁን የት ልሂድ? እኔ መጀመሪያ መሄጃ ስለሌለኝ ነው አንቺ ጋር የመጣሁት አልኳት። ከዛ ምንም የማውቀው ነገር የለም፣ እኔ የምሰማው ነገር ብዙ ነገር ነው ማለት እዛ የሚጠጡ ሰዎች ይጎናታላሉ ሲሰክሩ፣ ያው ሰካራሞች ስራቸው ነው። እና እዛን በቃ እኔ ፈርቻለሁ ከዚህ እንድትወጪ እፈልጋለሁ አለች። እሺ እንደዛ ከፈለች ምንም ችግር የለም አልኳት። ልክ እንትን ስትለኝ ሲስተር ያለችበት ቤት ሄድኩኝ። እዛን እንደዚህ አለችኝ እና ፈራች መሰለኝ እንደዚህ አለችኝ ምናምን። ሳይ ችግር የለም በቃ እሷ ካልፈለገች እና የኛ ጋር አሉኝ። ከዛን እሷ ጋር ሄድኩኝ። 2 ሳምንት ምናምን እንደተቀመጥኩኝ የሲስተር ያለችበት ቤት እህቷ ታገባ ነበረ። የእነሱ እናት ደግሞ ሐረር ነበር የምትኖረው። ከዛን በቃ ከሷ ጋር ትሄጃለሽ አሉኝ። ከዛን አማራጭ ስለሌለኝ እሺ አልኳቸው። ከዛን ከሷ ጋር ወደ ሐረር ሄድኩኝ። ከ5ኛ ክፍል አቋርጬ ነው የሄድኩትና እዛ ቀጠልኩኝ። 5 እዛ ትምህርቴን ተማርኩኝ። ልክ ቤተሰብ ልጠይቅ ምናምን ስላቸው እሺ አይሉም፣ ስልክ ራሱ አይፈቅዱልኝም እንዳወራ ማለት ነው። ከዛም የኔ ታላቅ ወንድም አለ አያታችን ጋር አብረን ያደግነውና እህቴ ሰው ቤት ምን ትሰራለች? የኔ ታናሽ ናት እንግዲህ በእድሜም በጣም ትንሽ ናት ማለት 2011 ምናምን 2001 ላይ ማለት ነው። ትንሽ ናት እሷ። ከዛ ወደ አረብ ሀገር ካልሄደች ምናምን ይላል ማለት ነው የኔ ታላቅ ወንድም። እንዴ እሷ ገና ልጅ ናት እኮ በዚህ እድሜዋ እንዴት እንደዚህ አይነት አስተሳሰብ ታስባለህ? እንደምንም ጀነጀናትና በህገ ወጥ መንገድ ወደ አረብ ሀገር ይልካታል። ከዛ ለምንድን ነው እንደዚህ የምታደርገው ምናምን አልኩ። በዚህ ምክንያት ተጣላን ከቤተሰቦቼ ጋር አንደዋወልም። ልክ ከ2001 ግማሽ ላይ ማለት ነው 2001 ላይ ሆኖ ማለት ግማሹ ሄዱ፣ ግማሽ አመት ላይ ማለት ነው። ከዛ እኔ ቤተሰብ የለኝም በቃ። እህቴም በጣም ነው የምወዳት፣ ታናሼ ናት። ለኔ የምታስብልኝ እሷ ናት፣ እኔም ለሷ። ከዛ ውጪ ምንም ቤተሰብ እንደሌለኝ ነው ማስበው። የኔ ታላቅ ወንድም ራስ ወዳድ ነው በጣም ማለት ነው። ከዛን እንደዛ ሆንኩና ተጣላዋቸው። እኔ ትምህርቴን ተማርኩኝ። ከዛ ቢያንስ ስልካቸውም ጠፋ፣ ከነሱ ጋር እንዲገናኙ ስለማይፈልጉ ስልክ የማይሰጡኝም ምናምን። ከዛ እንደዛ እየተማርኩ ወደዛ ሄጄ ላፈላልግ ወይም ልጠይቅ እምቢ አሉኝ። ከዛ ልክ 8ኛ ክፍል ሚኒስትሪ ተፈተንኩኝ 2006 መጨረሻ ላይ። ልክ ሚኒስትሪን ተፈተንኩ። ጎበዝ ተማሪ ነኝ በትምህርቴ በጣም ከደረጃ እስከ 3 ነው የምወጣው፣ ቢያንስ 3ኛ ነው እንትን ከተባለ ማለት ነው። ከዛ እኔ በእነሱ ስም ነው መጣ፣ የኔ ስም አይታወቅም። እና ከሌቤት ያለችው ልጅ በጣም እኮ ጎበዝ ናት ምናምን ነው የሚባለው። እና በጣም እየተበደልኩኝ፣ ግን ለትምህርቴ ስል ምንም ነገር አይመስለኝም። ዩኒፎርም ብዙ ነገር ይሸፍናል አንዳንድ ጊዜ እና ዩኒፎርም እንዲቆሽሽ አልፈልግም።
ደብተር፣ ስክሪፕቶ የሚያስፈልገኝ ነገር ባንክ ቤት በብዛት ስለሚልኩኝ እነሱ ሳፖርት ያደርጉኛል። ደብተር ይገዙልኛል፣ ስክሪፕቶ የጎደለኝን ነገር ያሟሉልኛል ምናምን። ልክ 8ኛ ክፍል ሚኒስትሪ ተፈተንኩ። ቤተሰብ ሄጄ ልጠይቅ ስላቸው እምቢ አሉኝ። አይ በቃ ከቤተሰብ ልታቆራርጡኝ ነው ምናምን አልኳቸው እና የኔ ጓደኛ አለች እንደዚህ ሳወራቸው እምቢ አሉኝ አልኳት። ስለዚህ ምንም አማራጭ የለኝም መሄድ አለብኝ፣ ግን የት እንደሚሄድ አላውቅም። ከቤተሰቦቼ በሲስተር ጉዳይ ተጣልቻለሁ አልኳት። ከዛ አይ ምንም ችግር የለም በቃ አጎቴ ደብረ ዘይት ሰው አለው፣ ስለዚህ እሱ ይዞሽ ይሄዳልና እዛ ስራ ትጀምሪያለሽ አለኝ። ከዛን እሺ አልኩኝ። እዚህ ስመጣ ደግሞ ተቃራኒ በቃ ማለት እንደዚህ አይነት ህይወት ራሱ አይቻላቅም። እናትና ልጅ የትላንትና ታሪክ ነው። በቃ ትላንትና ማታ የነበረው ታሪክ እዛ ቤት ነው ያለው። ከዛም በቃ በጣም ራሴን ጣላሁኝ። 9ኛ ክፍል ትምህርት ገባሁኝ። በጣም ይከብድ ነበረ ማለት በኦሮምኛ ተምረሽ ቀጥታ ወደ እንግሊዘኛ ሲሆን ደግሞ በጣም ይከብዳልና ትምህርት ቤት የሚሄድበት ሰዓት በጣም እንትን ይለኛል እና ስራ ይበዛብኛል። ለሱቅ የሚረከብ እንጀራ በሌሊት ተነስቼ ጋግሬ ነው ምንም ነው በጣም ከበደኝ። ከዛን እንደዛ ስል እነሱ ቤት የሴትዮዋ ባለ እህት አለች እና እሷ ደግሞ ምን ትለኛለች፣ አንቺ ጎበዝ ተማሪ ስለሆንሽ ወንድሜ ጎበዝ እንትን ሚስቱ ልትወልድ ነውና እሱ ጋር እንትን ትያለሽ ትምህርትሽን ጨርሽ ያለችኝ። ከዛን እሺ አልኩኝ። ከዛን እየተማርኩ እያለ ልክ 9ኛ ክፍል ተፈተንኩኝ። ያው ከራሴ ጋር ስላልነበርኩኝ 8ኛ ነው 10ኛ እንደዛ ወጣሁኝ። ማለት ከክላስ ውስጥ ከምሳተፈው እንትንና ውጤቴ አንድ አይደለም። መምህራኖቼ በጣም ነው ያዘኑብኝ በሰዓቱ ማለት ነው። ከዛን እሺ ብዬ ትምህርቴን ቀጠልኩኝ። ልክ 10ኛ ክፍል ደርሼ ግማሽ ሰሚስተር እንደተማርኩኝ እቺኛውም ሴትዮ ከልጆቿ ጋር ጦርነት ነው። ለኔ ግን በቃ አለ አይደለ ከልጆቹ የተለየ ነገር ነው የምታደርገው። በዓል ሲመጣ የአንገት ወርቋን ሁላ አውጥታ በቃ እንደዚህ ልበሺ አጊጪ ምናምን ትለኛለች። ከዛ ልጆቹ ደግሞ ተቃራኒ ነው፣ ይቀናሉ። ለምን እንደዚህ ታደርጊያለሽ ስላት አይ በቃ እነሱ እኮ ባለጌዎች ናቸው እንደዚህ ናቸው ምናምን። የልጆቹ በቃ የሐረር ሰዎች ሞን ንግግራቸው የታወቀ ነው፣ ምርቃት ነው ስድብ ለነሱ። ከዛን እንዴ እኔ ለምንድን ነው እንደዚህ የምታደርጊ ምናምን እላታለሁ። ከዛን ቀስ በቀስ እንትን በፊት የነበረው ፍቅር እየተሸረሸረ መጣና በቃ እኔ አልፈልግም ከዚህ በኋላ ሰው እና የባሌም የወንድም ልጅ እዚህ ናቸው፣ እነሱ ተጋግዘው ይሰራሉ፣ ስራ ፈልጊ አለችኝ። ቢያንስ 10ኛን እስከምፈተን ጠብቂኝ አልኳት፣ እምቢ አለች። ከዛን የሂሳብ አስተማሪ ነበረ። ከዛን እሱ እንደዚህ እያሉኝ ነው በቃ ብዬ መጽሐፍ ላስረክብ ሲሄድ አይሆንም ይሄንን 4 ወርም ሊሆን ይችላል 3 ወርም ሊሆን ይችላል ሚኒስትር ማትሪክሽን ተፈትነሽ ትሄጃለሽ አለኝ። 2008 ላይ ማለት ነው። ከዛን እነሱ ቤት ሄድኩኝ። እነሱ ቤት እንደሄድኩኝ እሱ ደግሞ በጣም ሲሪየስ አስተማሪ ነው፣ ጎበዝ አስተማሪ ነው። ኢቭን ከሰው ጋር እንኳን ከወንዶች ጋር ቆሜ ሳይ በጣም ነው የሚቆጣው። ማለት ያው እሱ እንደ ልጅም ነው ለሌላ ነገር ሳይሆን እንደዛ በጣም እንትን ይቆጣጠር ነበር ምናምን። ከዛ እሺ ብለን እየኖርን እያለን በመሃል የራሱ ልጅ ትመጣለች። የራሱ ልጅ ትመጣና ረጅም ሰዓት ስልክ እንትን ትላለች ምናምን እና ህይወት እንደዚህ ናት ምናምን ያለውን ህይወቷን ታስተምራኛለች ምናምን። እሺ ይላለው። ከዛም በመሃል እነሱም አንፈልግም በቃ እኛም ሰው አንፈልግም፣ እሱም ያመጣሽ ማትሪክ እስከምትፈተኝ ነው፣ ስለዚህ ወደምትሄጂበት ሂጂ አሉኝ። ከዛን እሺ አልኩኝ። አሁንም ግራ ገባኝ። ከዛም ምን አደረኩኝ? መጀመሪያ የኔ ወንድም ጋር ትሄጃለሽ ያለችዋ ሴትዮዋ ጋር ደወልኩላት። ከዛም ልክ እንትን ተፈትኛለሁ 2.2 መጣልኝ ውጤት ማለት ነው። ከዛን አያስገባም ኮሌጅ አሉኝ። እሺ አልኩ። ከዛን ሴትዮዋ ጋር ደወልኩላትና ወደ ወሊሶ ላከችኝ፣ ወንድሟ ጋር ማለት ነው። ወደ ወንድሟ ጋር ስልክ የሪፍቲ ቫሊ ያስተምረኛል ሚስቱ። ልክ እኔ እዛ ሄጄ በአንድ ወሯ ወለደች።
ልጁ በጣም ነው የሚወደኝ፣ ከእናቱ ይልቅ እኔን ነው የሚወደኝ። ልጆች ለምን እንደሆነ አላውቅም። እና የብዙ ሰዎች ልጅ አሳድግ ያለውና አንቺ ወልደሽ እናትሽ ጋር አስቀምጠሽ ነው ወይ ለሰው ሰጥተሽ ነው እንጂ አንቺ በጤናሽ አይደለም ልጅ እንደዚህ የሚወድሽ ምናምን ይሉኛል። ከዛም በተመሳሳይ ህይወት እዛ እየኖርኩ ያለው እንትን ይላል ማለት ነው። ሪፍቲ ቫሊ 1 አመት እንትን ምንድነው ማርኬቲንግ መማር ጀመርኩኝ በግል ማለት ነው። ልክ እንትን መማር ሲጀምር ሰውየው ሴትዮዋ ምንም ነገር መስጠት አትፈልግም። እሱ ሹፌር ነው። ሲመጣ ይሄው ትራንስፖርት ለአንዳንድ ነገር ይሆንሻል ምናምን ብሎ እራሱ ነው የትራንስፖርት አያሰጠኝም እሱ ካሌለ። ከዛን እየተማርኩ ያለ በመሃል አያቴ ትታመማለች። ያሳደገችኝ አያቴ ማለት ነው። ከዛን እሷ ጋር ልሂድ አልኳትና ወጣሁኝ። ስመለስ እሷን እንደነበረ አላገኘዋትም። ከዛ ምንም አማራጭ የለኝም በሚል እንትን አልኩኝ። እኔ ሌላ ቦታ ስራ አፈላልጌ ገባሁኝ። ከዛን ተመልሼ ወደ ደብረ ዘይት መጣሁኝ። ማለት በዛን ሰዓት መሄጃ ስለሌለኝ ወዴት ሄድኩ? ቀጥታ ወደ ቸርች ነው ሄድኩት። ቸርች ሄድኩኝና ቸርች ያሉ ሰዎች ምን አደረኳት? እኔ የምሄድበት ቦታ የለኝም፣ ተያዥም የለኝም፣ ቤተሰብም የለኝም። ስለዚህ ስራ አፈላልጉልኝ ምናምን አልኳቸው። ከዛን እሺ አሉን። ከዛን እንዴት እንደሆነ አላውቅም። እውነት ለመናገር እኔ እግዚአብሔር በሰዎች መንገድ ተልኮልኝ ይሁን ለኔ ራሱ ጥያቄ ነው የሚሆንብኝ ማለት ነው ይታል። ከዛን እንደዛ ስላቸው መጡ። ሰውየው የዛኑ ቀን ያየሁት። ከዛን ቆይ ሰው የሚፈልግ ሰው አለ ኪሴ ውስጥ አመንሽም አላመንሽም 2 ብር ነው ያለው። 2 ብር ማለት ነው በአዲስ አበባ ብድር 2 ብር ይዘሽ ምንድነው የምታረጊው? ከዛም መጣ። እንደዚህ እኮ እሷ ስራ ትፈልጋለች ምናምን ብሎ ያወራቸው ሰዎች እንትን አሉት። ቆይም ሰው የሚፈልግ ሰው አለ። ከዛን እኔ ደወልና ሴትዮዋ ደላላው ጋር አወሩ ምናምን። ከዛን እንደዚህ ተያዥ አላት። እኔ ሆናታለሁ ተያዥ። ከዛ መታወቂያውን ኮፒ አድርጎ ምናምን ሰጣት። ከዛን እኔ ያለሁበት ድረስ በመኪና መጣች። ከዛን ይዛኝ መጣች ወደ ደብረ ዘይት ማለት ነው። ከዛን ደብረ ዘይት ስመጣ ያው ያለሁበት ቤት በጣም ታዋቂ ነው ማለት ወንድምየው ሪዞርት ነው። ያው ታዋቂ ነው። ያው ስሙን መጥቀስ ያናል አስፈላጊ አይደለም። መጥቀስ ከተፈለገም ያናል እንትን አይደለም። ከዛ መጣሁኝ። እሷ ጋር በጣም ጥሩ ሰው ናት። እሷን በተመሳሳይ ልክ እኔ በመጣው በወሬ እሷም ወለደች። ወይ እናቴ ልክ በወር ወለደች። ልጇን አሳደግኩላት እስከ 5 አመት ምናምን ልጇን ማለት ነው። ልጆቿ እኔ ስወጣ ነው የሚያለቅሱት ከሷ ይልቅ። ከዛ በአጋጣሚ እህቴ እንትን ብላ አረብ ሀገር ነበረችና በመጀመሪያ ደረጃ እኔ እንትን አላልኩም። ከዛ ወካይቷ በህገ ወጥ መንገድ ሄዳ ነበረ። 5 አመት ሰርታ ተመልሳ መጣች። ባዶ እጇን ናት። ስለዚህ እኔ አብሬያት ያለሁት 2 ሰራተኞች ናቸው ቤት ውስጥ ያለ ነው። አንደኛ ተመላልሳ ነው የምትሰራው በድርጅት ውስጥ እየመጣች ማለት ነው። ከዛ እሷ ጽዳት ታጸዳለች፣ እኔ ምግብ እሰራለሁ፣ ያለውን ነገር እንትን እንላለን። ከዛ በጣም ነው የምወዳት እሷን ጓደኛዬ። ከዛን እንደዚህ እኮ ነው እኔ ቤተሰቦቼንም አላውቅም። ስለዚህ እንደዚህ ነው እየኖርኩ ያለሁት። አያቴን ግን በጣም እየናፈቀችኝ ነው። ስለዚህ ባገኛት ደስ ይለኛል አልኳት። ከዛ እንደምንም አፈላል እንትን አበይ እህትሽን ማፈላልጊያትና ሂጂ ምናምን አለችኝ። ከዛን አጋጣሚ በፊት የነበረችበት ቤት ካገኘዋት ቆሲ ስልክ እንኳን ካገኙ ምናልባት ከተደዋወሉ ስለሚዋደዱ ብዬ እሷ ጋር ስደውል በአጋጣሚ እሷ እዛ ናት ያለችው። ማለት ታላቅ ወንድሜ 5 አመት የሰራችበትን ንብረቷን ሁሉ ነገሯን ወስዶባት ባዶ እጇን ናት ያለችው። እኔም የመኖር ፍላጎት የለኝም በአጋጣሚ ማለት ነው። ለምን እኔ የኔ የምለው ሰው የለኝም በዙሪያዬ። ከዛን በእንደዛ አይነት መልኩ እየሰራን ያለ እህቴን አገኘዋት። ከቤተሰብ ጋር ሄድን። ስንሄድ እናቴን አይቻት አላቅም። ቀጥታ እናቴ ጋር ሄድን። ከዛ ሞታለች ምናምን ብለው ነው እንደው እንትን ሲሉ የነበረው። ከ12 አመት በኋላ ነው የተገናኘ ነው። ከዛን ሞታለች ምናምን ብሎ ብዙ ነገሮች ታወርቷል ምናምን። አጋጣሚ መጥቼ ፊት ለፊት ስቆም ማንም ሰው አላወቀኝም። ሁሉም ሰው ረስተውኛል። ከዛን
ልክ ስስቅ የማዘርና የኔ ጥርስ ስለሚመሳሰል በጥርሴ ያዘችኝ ማዘር። ከዛ ልጅ ሞተሻል ብዬ ነበር እኮ ምናምን አለች። ከዛን አይ አለው አልኩኝ። አልቆየውም 3 ቀን ቆየሁኝና ተመለስኩኝ ወደ ስራዬ። ከዛን ሲስተር እንዴት ነሽ ምንድነው ያለሽበት ሁኔታ ምናምን ስላት ይሄው ያሰራሁት የ5 አመት እንትን እንዳለ የለኝ ምንም ነገር የለም እጄ ላይ እና ተመልሼ ሊሄድ ነው ወደ ኳታር አለች። እና ምንድነው አሁን የምትፈልጊው? ምንም የለኝም አለች። ከዛን ያለውን ፕሮሰስ ፓስፖርቷ የምታድስበት ምንም ያለውን ነገር ከበር አደረኩኝ። ተመልሳ ሄደች። 2 አመት ሰራች። ብርሽን ለማንም እንዳትልኪ ያልኳት። ከዛን እሷን እንትን ያልኳት እያለች አሁን በኔ ኃይል በቃ ለማንንም እንዳትረጂ ማንንም እንትን እንዳትይ ብዬ አሁን 60 ቆርቆሮ ቤት ሰርታለች። የራሷ የሆነ ነገር ይዛለች አሁን ላይ እግዚአብሔር ይመስገን። ቢያንስ የሷን ህይወት ቀይሬያለሁ በዚህ ታሪክ ውስጥ። እዛም በአጋጣሚ ከልጄ አባት ጋር ቀደም እንዳለችው በፌስቡክ አጋጣሚ ተዋወቅን። ማለት እናወራ እንደዚህ ኖርማል ወሬ እናወራለን። ማለት እሱ ከዚህ በፊት የሴት ጓደኛ ነበረችው እና ከሱ ወንድም ጋር መከላከያ ነው ወንድማማች ታላቅና ታናሽ መከላከያ ውስጥ ነው ያሉት። ከዛን ያለውን ነገር አወራን ምናምን እንደ ኖርማል እንደ እህት እንደ ወንድም ምናምን እናወራለን። ከዛን እንደዛ እያለን ቢያንስ በመሃል ጠፋ ለ6 ወር ያህል። ከዛን እሺ አልኩኝ ዝም አልኩኝ። ከዛን አንድ ቀን ደወለ ማታ። ከዛን አወራን። አላገባሽም ወይ ሲለኝ አይ እኔ አላገባውም ምናምን። ከዛን እሺ አልኩኝ። ከሱ ጋር የተዋወቅነው 2011 ነው። ከዛን እንደዛ እያወራን ኖርማሊ። ከዛን በመሃል ጦርነት ይነሳል። ልክ ጦርነት ሲነሳ ቀጥታ ወዴት ነው ሄዱት? ወደ አፋር ነው ሄዱት። የመጀመሪያ ጦርነት ሲነሳ በጣም መጥፎ ቦታ ነበርና እሱ ብዙ ጊዜ እንደሚወደኝ ይነግረኛል። እኔ ማውራት አልፈልግም። ከኖርኩኝ በተግባር ነው የምኖረው እንጂ በአፍ ደረጃ አላወራህም። እንደዚህ ወድሃለሁ እንደዚህ አፈቅርሃለሁ ምናምን ልልክ አልፈልግም። መኖር ከቻልኩኝ የእውነት ነው መኖር የምፈልገው አልኩት። ከዛን እሺ ተዋዋልን። ያወራን እያለ በመሃል ተስፋ ቆረጠ። እሱ ይሄ ጦርነት ሲነሳ በጣም መጥፎ ነበርና በሰዓቱ ከዛን ግራ ገባኝ። የሱን ተስፋ መቁረጥ ሳይ ምን አደረኩኝ? እኔ ቢያንስ ይሄ ለዚህ ሰው መኖር አለብኝ፣ ቢያንስ የሱን ህይወት መቀየር ከቻልኩኝ አልኩኝና ከሱ ጋር ምን ማድረግ ጀመርኩኝ? ቃላትን መለዋወጥ ጀመርኩኝ። ለምን እንደምወደው እንደማፈቅረው ምናምን መንገር ጀመርኩኝ። እሱም ተስፋ ኖሮ በዛ መንገድ ማለት ነው በቃ አንቺ ካለሽልኝ ችግር የለውም ምናምን ይለኛል። ከዛን እሺ ተዋዋልን። በእንደዛ አይነት ሁኔታ ውስጥ እያለ አጋጣሚ ከዛ ይወጡና ወደ ነቀምት ይልኳቸዋል ማለት ነው። ነቀምት ሲልኳቸው ምን ይሆናል መሰለሽ? ከተዋወቅን ከ3 አመት በኋላ ማለት ነው ወደ ነቀምት ይልኳቸዋል። ከዛም በዛን ሰዓት ደግሞ በጣም መጥፎ ነበር፣ በጣም መጥፎ ሰዓት ማለት ነው። ከዛን ልክ 2013 ነው እንደዛ እንትን አለ። በቃ እኔ ተስፋ ቆርጫለሁ ጠፍቼ ካልመጣሁ አለኝ። ነቀምት ጫካ ነው መንገዱ አይመችም ምናምን። ያው አካባቢውን ስለማወቅ እኔ ትውልዴ ወደዛ ስለሆነ አይሆንም አልኩት። አይሆንም እኔ እመጣለሁ ከፈለክ እንጂ አንተ አትወጣም፣ መንገድ ላይ ከተያዝክ ለአንተ ጥሩ አይደለም አልኩት። ከዛን እሺ አልኩኝና በቃ እንደምመጣ እንትን ስለው ተቆጣኝ እሱ። ከዛን የሚያወራ ጓደኛ የነበረው የሱ ጓደኛ ማለት ነው። ማለት እሱ ሲጠፋብኝ እሱ ጋር ደውላለሁ፣ የሱኛው ካልሰራ እሱ ጋር በቃ በእነሱ ነበር የማገኘው። እና በመሃል ቤት ያው ከቤተሰቦቹ ጋር እንተዋወቃለን፣ ቤተሰብ ጋር አይገናኙም። ወንድምየው እንደዛ በመሃል ቤት እኔ ተጨነኩኝ የእውነት ማለት ነው። ይሄኛው ወደ ሰሜን በኩል ጦርነት ውስጥ ነው ያለው። ተመቶ ጉዳት ላይ ነው ያለው። እግሩ ተመቷል። እግሩ ውስጥ ጥይት አለው። ቤተሰቦቹ ጋር አይደውልም፣ እኔ ጋር ነው የሚደውሉት። እነሱ ደውለው ምን ይሉኛል? እነሱ እንዴት ናቸው ምናምን ያለውን ነገር እኔ ነኝ እንትን እምላቸው። ከዛን ይሄኛው ደግሞ በመሃል ካልወጣው በቃ ተስፋ ቆርጫለሁ ስለኝ አይሆንም እንደዛ አልኩት። ከዛን 2013 መጨረሻ አካባቢ ሰኔ 12 እንደዛ ይመስለኛል። ከዛን ፍቃድ ጠየቅኩኝና ሄድኩኝ ማለት መንገዱ ተዘጋግቷል፣ ትራንስፖርት የለም ምናምንና በጣም አስቸጋሪ ሁኔታ ውስጥ ነበርና እንደምንም እዛ ደረስኩኝ።
ከዛን ደረስኩኝና እሱ አያውቅም ይሄን ሁሉ ሳደርግ ማለት ነው። ከጓደኛው ጋር ተነጋግሬ ለሱ እንዳትነግረው እኔ እንትን ካልኩኝ እሱ ወጥቶ ወይ መንገድ ላይ ይጠፋል ወይ መንገድ ላይ ይታሰራል ወይ ነገር ይሆናል። ስለዚህ አይሆንም እኔ እመጣለሁ፣ ስለዚህ እዛው እንዲጠብቀኝ ንገረው አልኩትና ተደብቄ ሄድኩኝ እሱ ሳያውቅ ማለት ነው። በአጋጣሚ እሱ ስራ ነበረው እኔ የሄድኩ ቀን ቅዳሜ ቀን ነው። ከዛን ስራ ካለውም እንዳይሄድ በቃ እኔ አግኝቼ ነው መመለስ የምፈልገው፣ ስለዚህ የሆነ ነገር አመቻችና ወደ ስራ እንዳይገባ አድርጋልኩት። እሺ አለ። ከዛን ከባድ መሳሪያ ነው የሚይዘው። አጋጣሚ ሁለት ሰዎች ናቸው ከሱ ጋር ከባድ መሳሪያ የሚይዙትና አስቀረው ከአመራሮች ጋር ተነጋግሮ። ከዛን አገኘሁት። ከዛን በቃ የእውነት ይሄን ያለን ቦታ ካለሽ የመኖር ተስፋ አለኝ በቃ አለኝ። ከዛ ልክ አገኘሁት ቅዳሜ አገኘሁት፣ እሁድ ተመለስኩኝ እኔ ወደ ቤት ማለት ነው። ይሄን ሁሉ ሳደርግ ማዘርን እንደዚህ ነው ምናምን ስል አይ ትሞቻለሽ እንዳትሄጂ አለች ማዘርን ማለት ነው። አይ አልፈልግም እኔ እሱን አግኝቼ በቃ መሞት ነው ፈልገው ለአንድ ሰው ቢያንስ ዋጋ ልክፈል አልኩኝ። ሄድኩኝ አገኘሁትና ተመለስኩኝ። ልክ በተመለስኩኝ በማግስቱ ሰኞ ቀን ብዙ ሰዎች እዛ ከተማ ላይ ተረሸኑ። ወይኔ አልኩኝ በቃ በእንደዚህ አይነት ምናምን ስሜቱ ይጎዳል። የባሰ አባባስኩኝ እንደ ነገሮች ምናምን ብዬ ራሴን መጠየቅ ጀመርኩኝ። ከዛም በቃ የሆነ የጥፋተኝነት ስሜት ተሰማኝ። ከዛን አይ በቃ አንቺ ምንም ያደረግሽው ነገር የለም፣ ግን በዚህ ልክ ሰው ላይ እንደዚህ እንዴት ይሰራል ምናምን ይላል እሱ በጣም ይናደዳል። ከዛ ዝም አልኩኝ እኔ በቃ ምንም አማራጭ ስለሌለኝ በቃ በተቻለ መጠን እግዚአብሔር ይረዳናል ከዛም ትወጣለህ ምናምን አልኩት። ከዛን ይሄ ሁሉ ሲሆን ግን በመሃል ለ8 ወር ኔትወርክ የሌለበት ቦታ ነበረ። በጣም አስቸጋሪ ሁኔታዎች ነበሩ። ለ8 ወራቶች አላገኘሁትም። ከዛ በኋላ ነው የሆነ ተስፋ እንዲኖረው ብዬ የሄድኩት ማለት ነው አቋራርጬ። ከዛ ያንን ነገር ከሆነ በኋላ እነሱን ከ15 ቀን በኋላ እንደገና መለሷቸው። ወዴት? ወደ ቡሌ ሆራ የሚባል አካባቢ አወጣቸው። ከነቀምት አውጥቶ ወደ ቡሌ ሆራ ወሰዷቸው። ከዛን የሱ ጓደኛ ደግሞ ከኔ ጋር የሚያወራው ልጅ እጩ መኮንን ተብሎ ወደ ድሬዳዋ ገባ። ይሄኛው ወደ ሳት ተመለሰ። ከዛን እንዴት አንተ ጓደኛህን እዛ ጥለት ሄዳለህ? እኔ ምንም ማድረግ አልችልም፣ የስራ ጉዳይ ስለሆነ እኔ ይሄንን ታሪክ መቀየር ስለማልችል ያው የስራ ጉዳይ ነው አለ። ከዛን እሺ አልኩት። እሺ ምንም ችግር የለውም ግን አልኩት እግዚአብሔር የእውነት እኔ የከፈልኩትን ዋጋ አይቶ ወይ እግዚአብሔር ታሪክ ይቀይር ይሆናል አልኩት። የምር አልቅሼ ነገርኩት ለሱ። ልክ እንደዚህ ከሆነ በኋላ 2 ወር አልቆየም ማለት እሱ ለሰላም አስከባሪ ታጭቶ እሱ የነበረበት ቦታ ላይ ወሰደ ድሬዳዋ ማለት ነው። በዛን እሱም ልክ ሰላም አስከባሪ ሊሄድ እዛ ታጭቶ እዛ ገባ። ከዛ ምን ሆነ መሰለሽ ልክ እነሱ ስልጣናቸውን ጨርሶ ምን ብሎ ወደዛ ሊሄዱ 1 ወር ወይ 15 ቀን ሲቀራቸው መጣ። እሱ ወደ እኔ ጋር መጣ። ቤተሰቦች አስቢ እራብ አለ፣ የቤት ኪራይ አለ፣ ብዙ ነገሮች አሉ በህይወት ስትኖሩ ማለት ነው። ቢያንስ 4000 ብር ነው ደሞዙ ማለት ነው የቤት ኪራይ። ከዛ ላይ ያው እነሱ ከዛ በፊት ስለሚያውቁኝ ያው እዚሁ ስለኖርኩኝ ምናምን 2000 ብር የአንድ ክፍል ቤት ተከራየሁ። እንትን እላለሁ፣ ሲኖረኝ እከፍላለሁ፣ ከሌለኝ በቃ ሳገኝ እከፍላለሁ። እንደዛ እያልኩኝ ለማንም አላወራም፣ ቸገረኝ ምናምን ብዬ አላወራም። እኔ በጓደኞቼ ህይወት ውስጥ በጣም ትልቅ ቦታ ያለ ሰው፣ ማንም ሰው እንዲርበኝ እንዲርበው አልፈልግም። በጣም ብዙ ዋጋ ከፍያለሁ እኔ ለጓደኞቼ። ያንቺ እንዳታይሽ ሀሳብሽ እንዳይሰረቅ ማለት እኔ አላይም። ለምን ትላንትና ራሱ ያየሁኝ በጣም ራሴን አማኝተኛ ሆነት ለማለት ማየት አያስፈልግም። ኮሜንት ላይ ቸክችኩ እስኪደክማቸው ኪቦርዳቸው ላይ ያለው ፊደል እስከሚያልቅ እናቴ አንቺ ብቻ ተንፍሺ። ከዛ ያ ነገር ሁሉ ሲፈጠር ምንም እንትን የለም እጄ ላይ ራሱ ምንም አይነት ብር የለኝም። ርቦኝ የእውነት ማለት ነው የምበላት እጄ ሽሮ በቅጬ ጠጥቼ አውቃለሁ፣ እርጉዞኝ ማለት ነው። ከዛን በእንደዚህ አይነት ሁኔታ ያለው በመሃል በቃ ልክ ልወልድ 1 ወር ሲቀር ምናምን የሆነች ልጅ መጣችልኝ። የሆነ በቃ አንዳንድ ነገር ብቻሽን እንዳትሆኝ ምናምን ብሎ ጓደኛዬ ቤት ነበረች እና አልፈልግም ብላ ወደ ቤተሰቦቿ ሄዳ ነበረ። ከዛን አመጧት ቢያንስ ወልዳ እስከምትነሳ ምናምን ብለው እና ልክ እንትስል
እሷ እንትን መጣችልኝ። ከዛ ወለድኩኝ። ከዛ ልክ ስወልድ ልጄ ኖርማል እኔ መውለድ የነበረብኝ ወደ 4 ሰዓት 5 ሰዓት ነበረ ጠዋት ላይ ማለት ነው። እሑድ ጠዋት ነው የገባሁት ጥቅምት ላይ ማለት ነው። ከዛም ማታ 12 ሰዓት ወለድኩኝ። ማለት ደክሜ በቃ ኦቨር ከአቅሜ በላይ ሆኖ ወለድኩኝ። ግን በምጥ ነው የወለድሽው? አዎ በምጥ ነው የወለድኩት። ግን ኖርማሊ ልጅቷ ጭንቅላቷ አብጦ ነበረ። ማለት የሽንት ውሃ ጠጥታ ጭንቅላቷ የኖርማሊ የሰውን ጭንቅላት ያንቀኛል። በእናትሽ እሱን ፓርት ለፊውማ በእናትሽ እዛ እንደዚህ ማጸኔ እንዳለ ሰንጥቆ ነው የወጣው ማጽንሱ ማለት ነው። ከዛን ልክ እንደዚህ ትንፋሿ ልክ አይደለም ማለት መተንፈስ የሆነ ደረቷ ላይ ያለ አይደለ በጣም ይመታል። ይሄ ነገር እንዴት ነው ምናምን ስላቸው አይ ይሄ ኖርማል ነው ይተዋታል አሉ። ከዛ እሑድ ዕለት 12 ሰዓት ወለድኩኝ። ሰኞ ጠዋት ወጣሁኝ ወደ 5 ሰዓት አካባቢ። ከዛም ቤት ገባሁኝ። የዛን ቀን ሌሊት አልተኛውም። ከዛ ልጅቷ የሆነ ኬርለስ ነገር ናት፣ ምንም ግድ የላትም ስለ ሰው ማለት ነው። ከዛ ምንም አላልኩም ብቻ ሲጨነቅ አደርኩኝ። በጠዋት ደወልኩኝ ጓደኛዬ ጋር። ከዛ መጣች። ከዛ ልጅቷ ምን ይሄ አይኗ ላይ ፕሮፋይሌ ላይ ገብተሽ ማየት ትችያለሽ። የመጨረሻ ቪዲዮ ላይ አለ ፖስት ይቻለውና ያለፈችበትን። ከዛ ልጅቷ አይኗ አብጧል፣ መተንፈስ አትችልም። ከዛ ጤና ጣቢያ ሲሄድ እናትም ያስጨንቀውን ፓርት ለፊው በጣም ነፍሴ እየተጨነቀች ነው። ከዛ ያ ነገር ሆነ አለፍኩት። ከዛ እንደምን ሪፈር አጻፍኩኝና ሆስፒታል ገባሁኝ። እዚህ ቢሾፍቱ ሆስፒታል ትልቅ ሆስፒታል ገባሁኝ። ሰርጀሪ መሰራት አለባት አሉ። ከዛን ሰርጀሪ ለመሰራት ስንት ብር ያስፈልጋል? 120 ሺህ ብር። እኔ 120 ሺህ ብር አይደለም 20 ብር የለኝም በሰዓቱ ማለት ነው። ከዛን እንትን አልኩኝ በቃ አማራጭ አጣሁኝ። እኔ የለኝም 120 ሺህ ብር ሰርጀሪ የማሰራበትም። ከዛን ሲስተርም ገና መሄዷ ነበረ በዛን ሰዓት ወደ ዱባይ ማለት ወደ ኳታር ሄዳለች። ኳታር ሄዳ አልቆየችም። ከዛ እንደምንም ብላ 30 ሺህ ብር ላከችልኝ እሷ ማለት ነው። ከዛ ስትልክልኝ እዛ ያለውን ነገር ብቻዬን ነኝ እንግዲህ የሕክምና የሚያስፈልገውን ነገር እኔ ነኝ የማሟላው። በዛ ላይ የራሴ ቁስል አለ። ከዛ ያ ነገር እያደረኩኝ እዚህ 11 ቀን ቆየች። ከዛ ወደ አዳማ ሪፈር አሉ። ከዛ እዛም ሪፈር ሲል ያለ ኦክሲጂን መተንፈስ አትችልም ማለት በተፈጥሮም እንትን አፍንጫዋ ጠባብ ሆኖ የሽንቷን ስለጠጣች ማለት ነው። ከዛ ያ ነገር ሆነ አዳማ 18 ቀን ምናምን ቆየሁ። ከዛ እንደዛ በቃ ግዴታ ሰርጀሪ መሰራት አለባት አትወጣም አሉ። ከዛ አማራጭ አጣሁ። ከዛ ጌታ ሆይ አልኩ አንተ ሰተኸኛል አይደለ በልጄ በቃ አትቅጣኝ አልኩት። መቀጣት አልፈልግም አልኩ። የሆነ ሰዓት ላይ በቃ ብዙ ነገሮች ሲፈጠሩ የሆነ በቃ ተስፋ ከመቁረጥ የተነሳ ጥዬ ለመሄድ ሁላ አስቤያለሁ። የእውነቴን ነው የምልሽ። ለምን የሷ የሆነ ነገር ከምትሆን ብዬ ስትሆን ከማይ ብዬ። ከዛን ያ ነገር ሆነ። እንደምንም ብዬ ጌታ ሆይ በቃ እኔ አትፈትነኝ፣ ብቸኝነቴንም አይተህ ብቻ ራራልኝ ምናምን ብዬ እየጸለይኩኝ በአጋጣሚ የሆነ የተጸለየበት ዘይት ነበር የቦርሳ ውስጥ። ከዛን አያስገቡም ነርሶቹም ወደ ውስጥ የሆነ ዳይፐር ወተት ምናምን ሲፈልጉ ብቻ ነው። እና ከዛን ምን ሆናል ያንን የተጸለየበትን ዘይት አረኩላት አፍንጫ ውስጥ። ከዛን በኦክሲጂን ነው የምተነፍሰው፣ መተንፈስ አትችልም። ከዛን ያ ነገር አደረኩኝና ወጣው። ከዛን እሱ ይደውላል ተጨንቋል። ከዛን ይደውልልኝ እንዴት ሆነ በቃ እኔ እግዚአብሔር የሆነ ድንቅ ነገር አድርጎ ነገ አዲስ ነገር ማየት ነው የሚፈልገው አልኩት ለሱ ማለት ነው። ከዛን ምንድነው እሱ ምን አዲስ ነገር አለ አላቅም ብቻ ከዶክተርም የሚበልጥ እግዚአብሔር አለ አይደል አልኩት። አዎ እሱ የሰጠን እሱ ነው፣ ስለዚህ ራሱ ታሪክ ቀይሮ ያሳየኝ አልኩት። ከዛ ስመላለስ አደርኩ የዛን ቀን ሆስፒታል። እኔ እኛ የምናርፍበትና እሷ ያለችበት ሰማይና ምድር ነው። እሷ 2ኛ ፎቅ ላይ ነኝ። ከዛ ወርጄ የትና የት ሄጄ ነው የኔ ማረፊያ። ከዛን እንደዛ እያልወርኩኝ ልክ በማግስቱ 12 ሰዓት ላይ ደከመኝና ተኛሁ፣ እንቅልፍ ወሰደኝ። ከዛ ደወሉልኝ 2 ሰዓት ላይ ማለት ነው። ከዛ ደንግጬ እየተሯሯጥኩ ሄድኩኝ። የሆነ ነገር ሆናለች የሚሉ ይመስሉኝ ደነገጥኩኝና ሮጬ ሲሄድ ኦክሲጂኗ ተነቅሎላታል። ከዛን በቃ ኖርማል እንትን ይብላል እየተጫወተች ነው። ከዛን ከመደንቀጤ የተነሳ ራሴን ሳትኩኝ እኔ ራሴ ማለት ነው። ራሴን ሳትኩኝና ወደኩኝ። ከዛን እኔ እንደምንም አፋፋሱኝ ምናምን መድኃኒት ምናምን ሰጡኝና ከዛ ወደ ራሴ ተመለስኩኝ።
ከዛን ሂጂና ከውጪ አለኝ። ከውጪ ሂጂና ከአንገት በላይ ስፔሻሊስቶች አሉ፣ ኤምአርአይ ነው ሲቲ ስካን የሚባለውን ሂጂና አስነስተሻት ነይ ምናምን አሉ። እዛ ጡቴን በእጄ እያለኩ ነው የምሰጥ፣ በሲሪንጅ በእንትን የሚሰጧት በአፍንጫ ወይ በአፏ ውስጥ ገመድ እያስገቡ ምናምን ነው የሚሰጧት። ከዛ እሺ አልኩኝ። እዛ እንደምንም አፈላለኩኝ፣ ቦታውን ስለማላቅ መጀመሪያ ቦታውን አፈላለኩኝ። ባጃጅ ጠርቼ ወሰድኳት። አይ ይሄ አፍንጫዋ ኖርማል ድፍን ቢሆን ኖሮ ይሄ ፈሳሽ ነገር ውስጡ አይኖርም አለኝ። በካሜራ ውስጡን አሳየኝ። ልጅቷ እንትን እንድትል ከፈለግሽ ጡት ማጥባት አለበሽ፣ ትንፋሿ ይስተካከላል በሳቤች ቁጥር ምናምን አለኝ። ከዛ እሺ አልኩኝ። ከዛ ወደዛ ተመለስኩኝ። መቀበል አልፈለጉም ዶክተሮቹ ማለት ነው። ግዴታ ሰርጀሪ መሰራት አለበት 120 ሺህ ብር አዘጋጅ ብሎኛል። የለኝም ብያቸዋለሁ። ከዛን ምን ይሆናል መሰለሽ፣ የዛኑ ቀን ማታ እንትን ውስጥ እናስገባታለን አሉ። ይሄ ማሽን አለ አይደለ? የአፍንጫቸው እንትን የሚያነብ እንትን አለ እና እሱን እንደሞተ ሰው አድርጎ ምናምን ማሽን ውስጥ ሊያስገቧት። ግን ትንሽ እንቅስቃሴ ከተፈጠረ ደግሞ ይበላሻል። ስለዚህ ማደንዘዣ እንሰጣታለን አሉ። ማደንዘዣ ከነካት ልጅቷ ወደኋላ ነው የምትመለሰው ብሎኛል ያንኛው ዶክተር። እኔ አልፈልግም አልኳቸው። እንደዛ ካልሆነ ይዘሽ መውጣታችን ያለ መውጫ ደግሞ ከሆስፒታል መውጣታችን ምናምን ነው። ከዛ እሺ እንደዛ ከሆነ ያለው ነገር እንትን እላለሁ፣ ግን ጡት ልስጣትና ትጥባና ትተኛልኝ። ከዛ ውጪ እኔ ማደንዘዣ አላስነካትም አልኳቸው። እሺ አሉ። ከዛ ማደንዘዣ ሳትወጋ እንደምንም አስተኛዋትና ያንን ነገር ተንበርክኬ እየጸለይኩኝ ከዛን ያ ነገር አለቀ። እንደምንም እሷ በተኛችበት ያ ነገር እነሱ እንትና ብለው ጨረሱ። ከዛ ውጤቱ ደግሞ ሊመጣ ነው። የአንድ ቀን ውጤት በ4 ቀን ፈጀበት ማለት ነው ለተንኮል። ከዛን ያንን ውጤት መጣ። ውጤቱ ሲመጣ ሰርጀሪ መሰራት አለበት አሉኝ። አሁን ምላሳኔ ማደንዘዣ እንዳይነካት ተብሏል። ስለዚህ ማስነካትም አልፈልግም እንዲሆን አልፈልግም አልኳ። ከዛን እንደምንም ብዬ በቃ እኔ መውጣት አለብኝ ከዚህ ሆስፒታል፣ መውጫ ጻፉልኝ አልኳቸው። ጻፍኩኝና ወጣሁኝ። መተንፈስ አትችልም ማለት ጡት ስትጠባ በተለይ ሌሊት አፏ ሲዘጋ መተንፈስ አትችልም ልጅቷ። ተሰቃየሁ ማለት ነው አብሬያት ለ3 ወር ያህል። በጣም ከባድ ነበረ ማለት ነው። ትንሽ ከፍ እያለች እንትን ስትል ከዛ እንደዛ እየሆንኩ እያለ በመሀል ልክ እሷ 6 ወር ምናምን ሲሆናት እሱ መጣ። ሲመጣ ያው እሱ ወደ ቀጥታ እዚህ ደርሶ 1 ሳምንት ነው ምናምን ቆየ። ወደ ስራ መለሱት። እዛን እሱ ተመለሰ። ያው አሁን ላይ ልጄም እግዚአብሔር ይመስገን አሳልፈው አልሰጠም፣ ለጠላት አሳልፈው አልሰጠኝም። ልጄም አድጋለች። 2 ዓመት ከ6 ወሯ ነው አሁን ላይ። እና ምን ልልሽ ፈለኩ መሰለሽ፣ ትንሽ የሆነ ነገር ሲሻታት ያፍናታል ማለት ወጥቼ ስራ እንኳን መስራት አልቻልኩም። ቤት ውስጥ ብዙ ነገሮችን መስራት እችላለሁ፣ ግን እንዴት እንደማደርግ እንደምችል አላውቅም። በጣም ግራ ገብቶኝ ነው፣ የእውነቴን ነው የምልሽ። እጅ ስራዎችን መስራት እችላለሁ፣ ቦርሳዎችን መስራት እችላለሁ፣ ብዙ ነገሮችን። ግን ግዴታ የሆነ ነገር አለ አይደለ? እኔ ሶሻል ሚዲያ ላይ እንደዚህ ገብቼ እንትን እላለሁ እንጂ ያናል እንትን ፐርፌክት አይደለሁም። ስለዚህ ሰርቼ መለወጥ ፈልጋለሁ እኔም ማለት ነው። እንደ ሰው ልጄን የተሻለ ቦታ የራሴን ታሪክ እንዳትደግም በችግር እንዳታድግ መለወጥ ፈልጋለሁ። የራሴንም ህይወት መለወጥ ፈልጋለሁ። የቤት ክራይ ውስጥ ነው ያለሁት። ስለዚህ የእሱም ደግሞ ያው የታወቀ ነገር ነው። ስለዚህ ይሄንን ነገር ህይወቴን ለመቀየር ምንድነው ማድረግ ያለብኝ? አንቺ ምክር እፈልጋለሁ። ያለፍኩበት ህይወት ይሄንን ነው የሚመስለው ማለት ከልጅነት እስካሁኑ ማለት ነው። ስለዚህ ይሄንን ለማድረግ ምንድነው ማድረግ ያለብኝ? ነው አዲስ አበባ ነሽ? እኔ አሁን ደብረ ዘይት ነው ያለሁት። ልጅሽ አሁን ስንት አመት ሆናት? አሁን 2 ዓመት ከ6 ወሯ ነው። የመጀመሪያዋስ? የመጀመሪያዋ ናት። እሷ ናት። እኔ ሌላ ልጅ የለኝም። እሺ አሁን እሷ ናት ድምጿን የምንሰማው? አዎ። ታያት አትክፈች ቪዲዮ። እንኳን ፈጣሪ ማረድሽ። ዋናው እንኳን እሷ ተረፈችልሽ።
እሺ ባለቤትሽ እየሰራ ነው አሁን? ስራ ተሳካለ? አዎ እየሰራ ላይ ነው። አሁን ወደ ቡሌ ሆራ የሚባል አካባቢ ሰላም አስከባሪ የሚሄዱ ሰዎች ላይ ስልጠና ስጥ ተብሎ አሁን እዛ ላይ ስልጠና እየሰጠ ነው ያለው ለ6 ወር ተብሎ በቃ በጣም ቢዚ ነው ማለት ከኛ ጋር ራሱ የማውራት ጊዜ የለውም ስራ ቢዚ ከመሆኑ የተነሳ ያው ሀገሪቷም ያለችበት ሁኔታ ያው የታወቀ ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ነው ያለ ነው እኮ። የባልሽ ደሞዝ ታዲያ በቂ አይደለም አንቺና አንድ ልጅሽን ለማኖር? ይኸውልሽ አቡዬ የእነሱ ደሞዝ 5000 ብር ነው። መጠየቅ ትችያለሽ። የቤት ኪራይ 4000 ብር ነው። እሺ ምን ከምን ይደረጋል? 1000 ብር ደግሞ ለ3 ቤተሰብ ቀለብ ለአንቺ ለባልሽ ለልጅሽ አይበቃም? እሱ አይሆንም። እሱ እኛ ጋር አይኖርም። ያው እነሱም እኮ እንትን ይሁን። እሱ የት ነው የሚኖረው ታዲያ? እሱ እዛ ነው የሚኖረው ማለት አሁን እንትን ብሎ ፍቃድ ሲሰጠው ነው የሚመጣው እንጂ እኛ ጋር አይኖርም። እዛው ነው የሚያድረው? ካምፕ ነው የሚያድረው? አዎ እዛው ነው የሚኖረው። የሚበላው የሚጠጣውም እዛው ነው? አዎ እዛው ነው። ግን ከደሞዛቸው እነሱም ከፍለው ነው የሚበሉት እዛው በወር። ደሞዙ 5000 ከሆነ 4000 ኪራይ ከከፈለልሽ ካምፕ የሚበላውም ተከፍሎ ከሆነ 1000 ብር ወደ ስንት ልትበቃችሁ ነው? ኖርማሊ ማለት ነው እነሱ አሁን እንትን ይላል። ኖርማል ለእንትን የሚባለው ይቆረጣል። እነሱ መንግስት ራሱ እዛው ይቆርጣል ከደሞዛቸው ማለት ነው የቀለብ ተቆርጦ ነው 5000። ስለዚህ 1000 ላንቺ ነው የሚልክልሽ? አዎ 4000 ነው ለኔ የሚልክልኝ ማለት ነው። ስለዚህ አሁን ምንድነው የሚባለው? አሁን በፊት ላይ የቤት ኪራይ የምከፍለው ስንት ነው? 2000 ብር ነው። አሁን ላይ ደግሞ ጨምሯል። ወደ 4000 ብር ነው እያሉኝ ነው ማለት ነው። ስለዚህ አንቺ ቀነሳ አትከራይም ታዲያ? ከዚህ አነሰ የለም። አሁን ደግሞ በእንትን እየተነሳ ነው አቡዬ፣ በዚህ ኮሪደር ልማት ተብሎ ምናምን አነስተኛ ቤቶች የለም ሲጀመር ደብረ ዘይት ላይ ማለት ነው። ቤት በጣም የለም። ስለዚህ አሁን በኮሪደር ልማት ብዙ ሰዎች ነው ከዚህ ተፈናቅሎ ወደ ገጠር ራሱ የገቡ ሰዎች አሉ። እሺ አሰልጣኝ ከሆነ እኮ የስልጠና ይሰጠዋል እያለች ነው አንዲት እህታችን። የስልጠና አይሰጠውም? እንደዛ የሚባል ነገር የለም። ያለውን ነገር እንትን ማለት ይቻላል፣ መጠየቅ ይቻላል። ገብቶሻል አይደለ? እነሱ እኛ እኮ እንዲህ ምን አስጠየቀን? ማርያም አንቺ አስተማሪ ታሪክ ልትናገር ይገባሽ እንጂ እርዳታ ገንዘብ አሰባስቡ ልትይ አልገባሽ። እኛ ምን አግብቶን ነው የምናጣራው? የተናገርሽውን ታሪክሽን ሰምተናል። በጣም ጠንካራ እናት ነሽ። ብዙ እንደው ማጅላን ነው የምልሽ። ብዙ አገሩን ዞረሻል፣ ተንከራተሻል እና ጀግና እናት ነሽ። ግን ደግሞ የሆነ ነገር መስራት እፈልጋለሁ ነው ጥያቄሻ? መስራት ትፈልጋለሽ? መስራት ፈልጋለሁ ማለት ቤት ውስጥ የምሰራቸውን ስራዎች ልልክልሽ እችላለሁ ማለት ፎቶ አንስቼ ማለት ነው። ቪዲዮም ሊሆን ይችላል። ግን እንደሱ አይነት እንዴት ነው ገበያ ማግኘት የምችለው ነው? በእንትን የሚሰሩ ባለ አይደለ? እነዚህ በቡል ምንድነው የሚባሉት? የሆነ ወፋፍራም ክሮች አሉ አይደለ? በእነሱ ቦርሳዎች ይሰራሉ፣ ሹራብ ይሰራል። የሰራሻቸው አሉ? አሁን ቪዲዮ አብርተሽ የምታሳይ? አዎ ላሳይሽ እችላለሁ። የሰራው እሺ የእጅ ሙያ ካላት እነሱን እያስተዋወቀች መሸጥ፣ የባልትና ውጤቶችን ምናምን ቤት ውስጥ እያዘጋጁ መሸጥ፣ ይሄ ኩኪስ እየሰሩ በቲክቶክ እያስተዋወቁ ቤት ውስጥ እያሳደጉ መሸጥ፣ የተለያዩ ቀላል ትንሽ ሲምፕል የሆኑ ቀላል ስራዎች አሉ። እነዛን ፈጥሮ መስራት። ቆይ እስኪ እንትኗን ታሳየን ሙያው። ቪዲዮ ያስከፍተኛል አውዬ ወይ 176 ፎሎ አዲስ አካውንት አሁን ገዝተሽ ነው? አሁን እንትን ብለሽ ነው እንዴ መጣሽው? አሁን ከፍተሽ? አሁን ከፍቼ ሳይሆን ትንሽ ቆይቷል። ያንኛው እንትን ከስልክ ጋር ጠፋብኝ። መጀመሪያ የምፖስትበት እንትን የሰራሁትን የምፖስትበት ምናምን ነበረኝ። እሱ እስከ ስልኬ ጋር ጠፋ። ፓስዋርዱን ስላላስኩኝ ማግኘት አልቻልኩም እኮ። ይሄኛው አዲስ ነው ነው የምልሽ። ስትገቢ ስንት ነበር? አሁን 190 ሰው ነው ፎሎ ያደረገች። ስትገቢ 0 ፎሎ ነበረ። አዲስ አካውንት ነው። አይ 96 ነው ምናምን ነበረው። እስኪ አሁን 200 አስገብተውሻል። እስኪ 500 እናድርሰውና እንትን ካለ ከከፈተልሽ ትከፍቺና ታሳይናለሽ። እሺ ወይ
እሺ ምን አለ? have access to join ነው ቪዲዮ። እስኪ 500 ሙሉላት። ወጣ ስትገባ ትሞክረዋለች። ወጥተሽ ግቢና ሞክሪው እንዲከፍት ቪዲዮ። እሺ ቀጥሎ ዩዘር አይ ቲንክ አስተማሪ ታሪክ ብላን የገባችው ወንድማችን ደግሞ አፋልጉኝ ነው። ስለዚህ ያፋልጉኝ አጭር ስለሆነ የእሱን እናስቀድመው። ዩዘር ታሪክ ያንቺ ታሪክ ስለሆነ አንድ የእሱ ያፋልጉኝ እናስቀድመውና ከዛ ወደ ታሪክ ነው። አብዬ ወይ አሁን የልጄ ትምህርት ሰዓት ስለደረሰ ያው አጭር መልእክት አለኝ። እሱ ላስተላልፍ ፈልጌ ነው ከፈቀድሽልኝ። ለምን አስተማሪ ታሪክ ብለሽ ጻፍሽ ታዲያ? አስተማሪ ታሪክ አለ ብዬ ባለሁበት ይህን እንትን ልናገር ነው ፈልጌ ነበር። እኔ ዩኬ ነው ያለሁት። የሆነች ለልጃችን ማስተላልፈው ነገር ስላለኝ ነው። እሺ ተናገሪ። በቃ አንቺ ተራያለሽ ነው አንቺ ተናገሪ። አድራቂሽ ነኝ። በዚህ በኩል ስለ እድሉን ስለሰጠሽ በጣም አመሰግናለሁ። እሺ ልጄ ጋር ሁሌ ነው የማይሽ 5 ዓመት ልጅ አለኝ እኔ ጋር። ይደግልሽ እኔ እናት። አሜን። እና እዚህ ዩኬ ላይ የሆነች ልጅ አለሽ ሀበሻ ኤርትራዊት ናት። አንደር እጅ ብላ እጃን ሰጥታ ነበር። ከዛ ሆም ኦፊስ አንቺ አንደር እጅ አይደለሽም ትልቅ ነሽ ብሎማት በሱ የመጣ ኢንተርቪው አላደረገችም። እኔ መንገድ ላይ ነው ዝም የማውቃት ማያት ማለት ነው። ቻሪቲ ያለ ቀይ መስቀል ሀበሻ የምንሰበሰብበት እዛ ቦታ ደግሞ ትመጣለች። በማየት ነው እንጂ አላውቃትም። ከመጣው እኔ ለራሴ 4 ወሬ ነው እዚህ ሀገር ከመጣው ዩኬ ከገባሽ? አዎ በ4 ወሬ ያው ተቀብለውኛል እንደመቀበል እና ልጅቱ ደህና ነበረች። እኔ ሳያሳለው ደህና ነበረች። ሄለን ሃይለናት የምትባል ከጀርመን ሀገር ናት የመጣችው። አሁን ግን በቃ ጭንቅላታን እንትን አለች ማለት ነው። ሳተች ማለት ራስን ሳተች። አይምሯ ታመመች። አዎ አእምሯ ታመመች። ጭንቀት አረገች መሰለኝ። ሆምለስ ናት ያለችው። ከነበረችበት የሸሪን ቦታ ቤት ሰጥቷት ነበር። ከሱ ወጣች። አሁን በቃ መንገድ ላይ ናት ያለችው። መንገድ ላይ ሳያት ነው በቃ እንትን በዚህ ብርዱ በዚህ ዝናቡ ሁሉ ነገር በቃ እዛ መንገድ ላይ ሆኖ ብቻ የምታሳልፈው በጣም ነው የምታሳዝነው። ስጠይቃት የት ነሽ ስላት በቃ ኤርትራ ነኝ የምትለኝ። የት ሀገር ጋሽ ባርካ ሌላ ሰዓት እንትን አትመልስልሽም። ልጅቷ ደግሞ ኤርትራኖች ብዙ ኤርትራኖች ተከታዮች አሉኝና ዩኬ ያለ ኤርትራዊ ተከታይ ካላ እንዲያግዟት። ፎቶ አለሽ? ስልኳ አለሽ? አዎ ልነግርሽ ነው። ልጅቷ እዛ የጋሽ ባርካ ልጅ ነኝ ትላለችኝ። በቃ እንደሱ እንዳለች ብቻ ነው የማውቀው። ጀርመን ላይ ደግሞ ቲክቶከር ነበረች አሉበት ሰዎች ሲሰማላቸው። አሁን ትናንትና እዛ ቻሪቲ ላይ ሲሄድ የሆነ ልጅ እቺ ልጅ እኮ ዛሬ አልመጣችም የት ሄዳ ነው ምናምን በጣም ተጨንቄላት ነበር። እንጃ የሆነ ጓደኛ እኮ አለኝ ይህ ፎቶዋ የውልሽ ላሳይሽ ድሮ እንዴት እንደነበረች ብሎ የዘፈነች ምናምን አሳይኝ ማለት ነው። አሁን ከሱ ከቪዲዮው ላይ የምን የሚል ጽፍ ነበረ። ሄለን ድምፅሽ ከጠፋ ብዙ ጊዜ ሆነን እግዚአብሔር ካንቺ ጋር ይሁን ምናምን ብሎም የጻፉላት ባካችሁ ያያቻት ካላችሁ ንገሩን። እህታችን ብዙ ጊዜ ያደረገች ድምፃን ከጠፋን አሉ። አሁን ይሄ ደግሞ ያው ቪዲዮውን ያሳየኝ ልጁ ሰው ነው የላከልኝ ያለ ምን ነበር እኔ በቃ ፖስት ያደረጉለት ሰዎች ባገኛቸው ምን ነበር አልኩ ግራ ሲገባኝ ነው። ያው አሁን አንቺ ባለሁበት መልእክቱ ታስተላልፍና ሚያውቃት ካሉ ቢያንስ ልጅቷ ቅርብ ናት ያለችው ደህና ልትሆን ትችላለች ብዬ አስባለሁ። እዚህ ዩኬ ካሉ ቤተሰብ ካላት ወይ ሂድ ወንድም ካላት ወስደው ጸበል ቢያሳጥባት የሆነ መንግስት ፖሊስ ሳይዛት ግዴታ እህት ወንድም መሆን እኮ አይጠበቅበትም። ማንኛውም ኤርትራዊም ሆነ ኢትዮጵያዊ ሊረዳት የሚችል አካል ካለ እንዲረዳት። የት ሲቲ ናት እያሉ ነው ኮሜንት ላይ። የት ሲቲ ናት? ስቶክ ኦን ትሬን ስቶክ ኦን ትሬን ስቶክ ኦን ትሬን ስቶክ ኦን ትሬን ስቶክ ኦን ትሬል አይ ዶንት ኖ ሃው ቱ ፕሮናውንስ ኢት ኤኒዌይ ስቶክ ኦን ትሬል። እሺ ፎቶዋን አሳይና እናቴ። ቪዲዮ ነው ያለ በቪዲዮ ነው ትናንትና ነው ያየው። በውስጥ ወይ ላክልሽ ቪዲዮ ነው ያለ ፎቶ የለኝም። ከቪዲዮ ላይ ፎቶ ስክሪንሾት አድርገሽ እዚህ ጋር ግሪን ጋላሪ ማድረግ ትችያለሽ ቁማሪ። ከዛ በትልቁ አደርግሻለሁ። ወይና ወይኔ አዲስ ነው ለዚህ ነገር ለመጀመሪያ ጊዜ ነው አንቺ ላይ ያገባው። እንዴስ እንትን የሚያደርገው እንደሚወጣም አልችልበትም። እሺ ለማንኛውም እንትኑን ላኪው ለሞዴሬተሮች ቪዲዮን
ማለት አሁን ለምሳሌ አንቺ ስላልሽኝ ብቻ ተቀብዬ ፎቶ ብለጥፍና ልጅቷ ባገኛትም ልጅቷ ማገኛታለሁ በዛም እየዞረች ነው ማገኛት መንገድ ላይ ሲሄድ ሳለው ፎቶዋን እንደምናምን አንስቼ እልካለሁ። እኔ እኮ አፋልጉኝ ባካችሁ የሚል ጽሑፍ ስለመጣ ነው። በጣም ጥሩ ፎቶ ፈልገሽ ሻንሻትና ፎቶ ካመጣሽ እኔ ቪዲዮም ሰርቼ ኤርትራውያን እንዲያግዟት ኢትዮጵያውያን ኤርትራውያን ዩኬ ያሉ እንዲረዷት ማድረግ እችላለሁ። አንቺ ብቻ ፎቶ አምጪልኝ። እሺ አመጣለሁ። እሺ እንደምናምን ብዬ አንስቼ አመጣለሁ። ስልክ ቁጥር አለሽ እንዴ? ስልክ አላት? እሷ ስልክ የላትም፣ ምንም የላትም። በቃ እሺ ፎቶዋንና ስሟን ብቻ አምጪልኝ እናቴ። እሺ አመጣለሁ። እሺማ እሺ አመሰግናለሁ። እሺ እናቴ